because we cannot let these people have a nuclear weapon. They'll use it. We can't. ኢራን ፈረንሳይ መታች፣ ማክሮን ወደ ጦርነቱ ገቡ። በመካከለኛው ምስራቅ ሰማይ ስር የተቀደደው የጦርነት ደመና በአሁኑ ወቅት ወደማይመለስበት አደገኛ ምዕራፍ ተሸጋግሯል። የቀጠናው ፖለቲካዊ ትኩሳትም መላው ዓለምን በከፍተኛ ስጋት ውስጥ ጥሏል። ፕሬዝዳንት ዶናልድ ትራምፕ ለኢራን የሰጡት የ48 ሰዓት የመጨረሻ ጊዜ ገደብ ሊጠናቀቅ ጥቂት ሰዓታት ብቻ በቀሩበት በዚህ ወሳኝ ወቅት በቴህራን ሰማይ ላይ የሰላም ስምምነት ሳይሆን የቦምብ ናዳ ሊዘንብ እንደሚችል በስፋት እየተገመተ ይገኛል። ፕሬዝዳንቱ በሰጡት ጠንከር ያለ ማስጠንቀቂያ የጊዜ ገደብ ካለፈና የቀረበው ስምምነት ካልተፈረመ የአሜሪካ የጦር አውሮፕላኖች ጥቃታቸውን እንደሚጀምሩ በይፋ አስታውቀዋል። ይህ በእንዲህ እንዳለ ውጥረቱ አዲስ መልክ በመያዝ አድማሱን እያሰፋ ይገኛል። የኢራን የባህር ኃይል በሆርሙዝ የባህር ወሽመጥ ላይ የፈረንሳይ ንግድ መርከቦችን መምታቱን ተከትሎ ፈረንሳይ ወደ ጦርነቱ ተስባ ገብታለች። ይህ ጥቃት ቀደም ሲል የእንግሊዝ የንግድ መርከብ በተመሳሳይ ሁኔታ በኢራን ተመቶ በደረሰበት ከፍተኛ ጉዳት የተነሳ በለንደን በኩል ተፈጥሮ የነበረውን ቁጣ ዳግም የቀሰቀሰ ሲሆን አሁን ግን ሁኔታውን ከዲፕሎማሲያዊ መግለጫ ባለፈ ወደ ቀጥተኛ ወታደራዊ እርምጃ ተሸጋግሯል። ፈረንሳይ የጦር መርከቦቿን ወደ ሆርሙዝ የባህር መስመር በመላክ ውጥረቱን መቀላቀሏ ግጭቱን ከአካባቢነት ባለፈ በቀጥታ ወደ አውሮፓ ደጃፍ አምጥቶታል። በተለይም ግዙፏና በኒኩሌር ኃይል የምትሰራው የፈረንሳይ የጦር መርከብ ተሸካሚ ሻርል ዳጎል በስዊዝ ቦይ በኩል አድርጋ ወደ ቀይ ባህር የምታደርገው ጉዞ በመካከለኛው ምስራቅ የጦርነት ደመና ባጠላበት በዚህ ወቅት ዓለምን ትኩሳት ጨምሮታል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮንና የብሪታንያው ጠቅላይ ሚኒስትር ኬር ስታርመር የሚመሩት ይህ ሁለገብ ተልዕኮ ዓላማው በመርከብ ባለቤቶች ዘንድ የጠፋውን መተማመን መመለስ ቢሆንም የንግድ መርከቧ መመታት ግን አውሮፓውያን ወደ ለየለት ጦርነት አስገብቷቸዋል። ኢራን በበኩሏ ለአውሮፓ ሀገራት እጅግ አስፈሪ ማስጠንቀቂያ በመስጠት ላይ ትገኛለች። ቴህራን ባወጣችው መግለጫ ማንኛውም ሀገር ለአሜሪካ፣ ለእስራኤል ሆነ ለአውሮፓ ኃይሎች የጦር ሰፈር እንዲሆን መሬቱን ከፈቀደ እሳት ይዘንብበታል በማለት መዛቷ ውጥረቱን ወደ መጠነ ሰፊ ዓለም አቀፍ ጦርነት ሊቀየረው እንደሚችል ግልጽ ምልክት ሆኗል። በተለይም በሊባኖስ በኩል የእስራኤል የአየር ድብደባ በከፍተኛ ሁኔታ መጠናከሩና የሂዝቦላ የሬድዋን ኃይል አዛዥ አህመድ አሊን ባሉት መገደሉ ሁኔታውን ይበልጥ ውስብስብ አድርጎታል። የኢራን መንግስት በሆርሙዝ የባህር ወሽመጥ የሚያልፉ መርከቦች ዝርዝርን መረጃዎችን እንዲያሳውቁ የሚያስገድድ አዲስ መመሪያ ወጥቷል። በዚህ ውጥረት መሃል የመርከብ መረጃ መግለጫ በሚል የቀረበው ከ40 በላይ ጥያቄዎች የያዘው ይህ ቅጽ መርከቦች ስለ ስማቸው፣ ስለ ማንነታቸው፣ ስለ ባለቤትነታቸው፣ ስለ ሰራተኞቻቸው ዜግነት እንዲሁም ስለ ጉዟቸው መዳረሻ ዝርዝር መረጃ እንዲሰጡ ይጠይቃል። ይህን አዲስ አሰራር ለማስፈጸም የፋርስ ባህር ሰላጤ የባህር ወሽመጥ ባለስልጣን የተባለ አዲስ ተቋም የተመሰረተ ሲሆን ተቋሙ ከዚህ ቀደም በነጻነት ይንቀሳቀሱ በነበሩ መርከቦች ላይ ያለውን ቁጥጥር መደበኛ ለማድረግ ያለመ እንደሆነ ተነግሯል። በተለይም ከዩናይትድ ስቴትስና ከእስራኤል ጋር ግንኙነት ያላቸው መርከቦች ላይ ገደብ መጣሉ የተገለጸ ሲሆን መረጃው በትክክል ካልተሟላ መርከቦቹ ማለፍ እንደማይችሉ ማስጠንቀቂያ እየተሰጠ ይገኛል። ይሁን እንጂ አሁን ላይ የታየው የአሜሪካና የአገሮቿ ጥምረት እጅግ ተጠናከረ መምጣት ለኢራን እስካሁን አይታው የማታውቀው አስፈሪ አስጨናቂ ጊዜ መጥቷል። ዋሽንግተን ከእስራኤልና ከዋና አውሮፓ ሀያላን ሀገራት ጋር በመሆን በፈረንሳይ የጦር መርከቦችን ጭምር ያካተተ ወታደራዊ ግንባር መፍጠሯ ቴህራንን በየአቅጣጫው ከቧታል። በባህር ላይ ያለው ውጥረት ሌላው የዓለም ኢኮኖሚ ስጋት ሆኗል። ኢራን የሆርሙዝ የንግድ መስመር ለመቆጣጠር አዲስ የባህር ኃይል መመስረቷ መርከቦች ዝርዝር መረጃዎች እንዲያሳውቁ የሚያደርገው 40 ጥያቄዎች ቅጽ መሙላቱ ሁኔታውን ወደ ለየለት የባህር ላይ ጦርነት እየቀየረው ይገኛል። ይህ ባህር ላይ ገዳ በአሁኑ ወቅት ከ1600 በላይ የሚጠጉ መርከቦች ለአደጋ ያጋለጠ ነው ተብሏል። በቴህራን ጎዳናዎች ላይ በሺዎች የሚቆጠሩ ኢራናውያን የቀድሞ መሪያቸውን አያቶላህ አሊ ካሚኒን ግድያ በመቃወም በቁጣ የተሞላ ሰልፍ እያደረጉ ሲሆን ትራምፕ ደግሞ ጥቃት ለመሰንዘር ድፍረት የለውም በሚል መፈክሮችን በሰው ሰራሽ አስተውሎት AI የተሰሩ የፕሮፓጋንዳ ቪዲዮዎችን የአገሪቱን መንፈስ ለማነቃቃት እየሞከሩ ነው። በዚህ ሁሉ ትንቅንቅ መካከል የፈረንሳይ መንግስት በጦርነቱ ምክንያት ነዳጅ ዋጋ በመናሩ የተጎዱ አየር መንገዶችን ለመደገፍ የገንዘብ እርዳታ እያዘጋጀ መሆኑን የትራንስፖርት ሚኒስትሩ ፊሊፕ ታብሮት ገልጸዋል። በሌላ በኩል የአሜሪካ ሴናተሮች ትራምፕ ወደ ቤጂንግ ከሚያደርጉ ጉዞ አስቀድሞ ቀጠናዊ ሚዛኑን እንዳይዛባ ጥረት እያደረጉ ነው። በአሁኑ ሰዓት መላው ዓለም በከፍተኛ ስጋት የትራምፕ ሰዓት መቆጣጠር እና የኢራን የመጨረሻ ምላሽ እየተጠባበቀ ይገኛል። በቴህራንም ዛሬ የሚሰጠው ምላሽ የመካከለኛው ምስራቅን ቀጣይ ጣፈንታ ወደ ሰላም መንገድ የሚመልሰው ወይም ወደ መጠነ ሰፊ አስከፊ ጦርነት ሊመራው እንደሚችል ይገመታል። የፈረንሳይ ጦር መርከቦች እንቅስቃሴና አውሮፓውያን ወደ ግጭቱ መግባት ለዲፕሎማሲያዊ ንግግሩ እንደ ትልቅ ግፊት ቢታይም የጦርነቱ ነበልባል ግን ከቁጥጥር ውጪ ለመውጣት ጥቂት ደቂቃዎች ብቻ፣ ጥቂት ሰዓታት፣ ጥቂት ገቶች ይቀሩታል።